እንዴ ከሴቶች ጋር ብዙ ንክኪ ስለሌለኝ ምናምን እንዴት እንደሚወራ ምናምን አኪዱ ምናምን አላውቅምና ነገሮችን ያው እንዳላበላሽ ምናምን እፈራለሁ። የሆነ አንድ የምነግርሽ ነገር አለ ላንቺ። እኔም ልነግርሽ አስቤ ነበር። የምር ምን እንደሆነ አላውቅም፣ ምን እንደሚባልም አላውቅም። ግን አሁን እዚህ ጋር ሆነሽ ራሱ ንገረኛ ታጋጋና ደግሞ ስሜቴን መደበቅ አልፈልግም። ከተሰማኝ ተሰማኝ ነው፣ ካልተሰማኝ ደግሞ አልተሰማኝ ነው። እኔም እኮ እሱን ነበር የምርሽ ነው እንደዚህ ነው። yes በቃ አልሰጥም ካለበለዛ ስጦታ እኮ አዘጋጅቼልህ ነው። ሰርፕራይዝ ምናምን ነገር አታውቅም። አውቃለሁ እኮ ሰርፕራይዝ ላደርገው እኮ ነው። እሺ ምንድን አስተያየትክ ይሆናል አይደል? ያሳፍራልና እያፈርኩ ነው እኔ ሲሆን ሰላም የተወደዳችሁና የተመረጣችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? አለን ፈጣሪም ተመሰገነ ይሁን። ረጅም ጊዜ ከተገናኘን አይደለ? ናፍቃችሁኛል የሌለ እናንተም እንደምናፍቃችሁ ምንም ጥርጥር የለውም። አንዳንዶች ኢንስታግራምም ላይ ስትጽፉልኝ ነበርና አመሰግናለሁ። እንድመለስ ጉትጉታችሁኛል፣ ተመልሻለሁ። በዛች ሰላምታ እንገባለን። አክቲ ሀብብቲ ኪፈክ ኬፍ ያለክ ደህና እንድትሆኑልኝ ነው የኔ ምኞት ቤተሰቦቼ። ሰሞኑን እንግዲህ በአንዳንድ ነገሮች ጠፋ ብዬ ነበረ። ግን በዛው አልቀረም። ስመለስ አዲስ ነገር ነው ይዤላችሁ የመጣሁት። ምናልባት ትላንትና ከሊንዱ ጋር አይታችሁን ይሆናል። እሷ ቻናል ላይ የሷን ቤተሰቦች አስተዋውቃኝ ነበረ። ዛሬ ደግሞ በእኔ ቤት የኔን ቤተሰቦች አስተዋውቃቸዋለሁ ማለት ነው። ኖርማሊ ከዚህ በፊት እኔ ቤት መታ ታውቃለች። መለስ ብላችሁ ቪዲዮ ብታዩ አለችና በመጥፎ ሰዓት ባመመኝ ሰዓት ሰዎች ከጎኔ ባልነበሩ ሰዓት ከጎኔ የነበረች ልጅ ናት። መልካም ልጅ ናት፣ ጥሩ ልጅ ናት። ግን በዛን ሰዓት እኔ ለምን እንደሆነ በማላቀው መንገድ የሆነ ጥሩነቷ መልካምነቷ ምናምን አልታየኝም ነበረ። አንዳንድ ጊዜ ያው የሚጋርዳችሁ ነገር አለ አይደለ? እንደዛ ነበረ እና ነገሮች ካለፉ በኋላና እሷ ከሌላ ሰው ጋር በሆነች ሰዓት ነው ድጌ ስለሷ ማሰብ የጀመርኩት የነበረውና በአግባቡ እንኳን አላመሰገንኳትም ነበረ እዛ ጋር ላይ ያደረገችልኝ ነገር። ከሆስፒታል ወጥቼ ቤት በገባው ሰዓት ላይ ብቻዬን ነበርኩ እንደምታስታውሱትና መታ ስታስታመመኝ ነበረ። ማድረግ ያለባትን ስታደርግ ነበር። ምግብ እንኳን ሰርታ ስታበላይ ምናምን ነበርና የተወሰኑ ሰዎች መጥቶ የጠየቁኝ ምናምን ነበሩ። ግን የመጀመሪያ ሰሞን ነው የነበረው። ግን እንደምታስታውሱት የሆነ ቁስል ለመድረቅ ምናምን ጊዜያቶች ቀናቶች ይወስዳሉ አይደለ? እሷ ሳትሰለች ነበረ እኔ ጋር ስትመጣ የነበረው ከካሜራ ውጪ ማለት ነው። እና ኢቭን መንገድ ላይ እንኳን ሽርጥ ለብሼ ሰዎች እያፈጠጡ በሚያዩ ሰዓት እሷ ምንም ሳይሰማት አብራኝ ከጎኔ ሆና ንፋሲንካህ ብላ ከቤት ይዛኝ የምትወጣ ልጅ ነበረች። እና በጣም መልካም ልጅ ናት። በዚሁ አጋጣሚ ሁላችሁም እንድታመሰግኗት እፈልጋለሁ። የፈጣሪ ስራ ደግሞ ድግ ያገናኘን። እኔም ይሄንን ቀን ፈልገው ነበረ። ምክንያቱም በመጥፎ ጊዜ አብራኝ የነበረች ልጅ እኔም በመጥፎ ጊዜዋ ከጎኗ መሆን እፈልግ ስለነበረ ማለት ነው። ያው ምክንያቱም ብዙዎቻችሁ ታውቁታላችሁ። ኖርማሊ ትንሽ ድብርት ውስጥ ገብታ ነበረ። ተቀጣጥረን ሳይሆን አጋጣሚ የሆነ አካባቢ ተገናኘንና ሳያትኝ እንደ ድሮ አልነበረችም ምናምን ትንሽ ደብሯት ነበረ። ተጎሳቁላ ነው ያገኘዋትና በቃ ትክክለኛው ሰዓት ይሄ ነው ብዬ ከጎኗ ለመሆን ወሰንኩኝ ማለት ነው። እዛ መገናኘት ጀመርን፣ መደዋወል ጀመርን ምናምንና ከነበረችበት ነገር ለማውጣት የተቻለኝን ያክል አደረኩኝ። ፈጣሪም ረርቶኝ ደግሞ ተሳካልኝና ወጣች ከዛ ነገር ማለት ነው። እንደ ድሮ መሳቅ ጀመረች ማለት ነው። የዛን ሰዓት ደስ አለኝ።
እና ዛሬ የሆነ ነገር ልነግራትም ነው የምጠራት። ለሷ የሆነ ነገር ነግራታለሁ፣ ለእናንተ ደግሞ አስተዋውቃችኋለሁ ማለት ነው። እንግዲህ ስለወደፊቱ ምናምን ፈጣሪ ነው የሚያውቀው። ግን ኖርማሊ ስናወራ ምናምን እኔ ደስ እያለኝ ነው ሰሞኑን። የሆነ እሷንም አገኛት እያለኝ ነው። ለምን እንደሆነ አላውቅም፣ ውስጤ ነው እንደዛ የሚለኝና ትላንትናው ተገናኝተን ነበረ፣ ማታም ተደዋውለን ነበር ምናምን። ረጅም ነው የምናወራው ምናምን። እኔ ረጅም ጊዜ እንደዚህ ስልክ ራሱ በቃ ይሰለቸኝ ነበረ ከሊንዳ ጋር። ግን አሁን ስናወራ 1 ሰዓት አውርተን 1 ደቂቃም ያወራን አይመስለኝም። እና ምን እንደሆነ አላውቅም፣ ብቻ የሆነ ደስ የሚል ነገር ውስጥ እየተፈጠረ ነው። ምልክቶች እየታዩ ነው። የምን እንደሆነ እንግዲህ መገመት ቀላል ነው። ከጎኔም ስትሆን የሆነ ደስ ይለኛል ምናምን፣ የሆነ ልክ ትመስለኛለች ምናምን። ብቻ እኔ እንዲህ ብዬ ብዙ መናገር አልችልም እንደምታውቁኝ ምናምን። እንደዚህ ትንሽ አሁን ለእናንተ መንገር የከበደኝ እሷ ስትመጣ ምን ልላት ነው እንደዚህ መድፈር አለብኝ ዳጊ። እና ብቻ ደስ የሚል ስሜት አለ። ያለውን ነገር ደግሞ ለእሷ ነግራትና የእሷን ምላሽም ምን ሰማ ይሆናል። እኔ የማስበው ነገር ከሆነና ከተሳካልኝ ደስ ይለኛል። በቀጣይም ከእሷ ጋር የምንገናኝ ይሆናል ማለት ነው። ግን መላት ነገር ደግሞ መጥፎ ምላሽ የምትሰጠኝ ከሆነ እኔ ቶሎ ነው የሚከፋኝ እንደምታውቁትና እንዳይከፋኝ ብቻ እናንተ እንትን በሉኝ፣ መልካም ምኞት ተመኙልኝ። አይ ቲንክ እኔ ቀድሜ ያደርሼ ነው እየመጣች ነው። ትንሽ እንጠብቃት እሷ እስክትመጣ ድረስ። አይኔ የጠበቀሽ ነው ዛሬ ዘገየሽ ምን ነው? መውጫ መግቢያሽን ሳየው ስጠፊ ጨነቃለሁ። አይኔ የጠበቀሽ ነው ዛሬ ዘገየሽ ምን ነው? መውጫ መግቢያሽን ሳየው ስጠፊ ጨነቃለሁ። ላላላ 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 አቅጣጫሽን በሩቁ ሁልጊዜ ቃኘዋለሁ። ባላፊ አዳሚው ስራ ፈተብ ያለው ምንም አይደለም ይሁን ሳትመጪ ግን አትቅሪ። ባይኔ ብቻ እንዳይሽ ነው አታውቂኝም አትፍሪ። እንደ ወጣሽ አትግሪ ሰፈርሽንም በግሪ አይታክተኝም ዞሬ አይታክተኝም ዞሬ ቻንዳይሽ ነው አታውቂኝም አትፍሪ። እንደ ወጣሽ አትግሪ ሰፈርሽንም በግሪ አይታክተኝም ዞሬ አይታክተኝም ዞሬ ሄሎ ዛሬ ከፋሚሊ ጋር ነው የመጣሁት። ሰላም ፋሚሊ፣ እንዴት ናችሁ? ደህና ናችሁ ወይ? በደንብ ሰላም ባያችሁ እንጂ በጣም የሚወዱኝ የሚያከብሩኝ የሚያግዙኝ ቤተሰቦች ነው ያሉት። እኔ ሰውድኝ እስቲ ነው ያለና ሰላም ፋሚሊ፣ እንዴት ናችሁ? ዛሬ እንግዲህ በዳጊ ቤት ለሁለተኛ ጊዜ መጥቻለሁ። እንግዲህ ደህና ናችሁ ወይ? የኔን ፋሚሊዎች አላችሁ እንዴት ናችሁ? እስቲ የምታቋት የኔ ቤተሰቦች ወይ መታስተውሷት የቤተሰብ ትውውቅ እያደረግን ነው እና የልምድ ልውውጥ ሼር ስሚ። አጀማመራችን ግን ከዩቲዩብ ቤተሰብ ትውውቅ ከጀመርን ነገ ደግሞ ማስበሃል አባቶቻችን ትውውቅ ሊሆን ይችላል። ማን ያውቃል እኮ ማንም አያውቅም። ብቻ እናንተ ደስተኛ ነው እነሱ ደስተኛ ነው። እኛን ያስተዋወቅን በሂደት እንሄዳለን።
እና እየነገርኳችሁ የነበረው ስለሷ ነው። ሊንዳ ትባላለች። በጣም እንደምታዩት ልክ እንደ መልኳ ውስጧም ቆንጆ ነው፣ ጥሩ ነው። አታሳፍረኝ፣ እያሳፈርከኝ ነው። እንዳልኳችሁ ሰዎች በሸሹኝ ሰዓት ከጎኔ የነበረች መልካም ልጅ ናት። ፈጣሪ ፈቀደና ደግሞ ድጌ ተገናኘን። ብድሬን ለመመለስ ድጌ ያገኘኋት ምናምን ነገር መቼ ነው ያወራ ነው ማለት ለመጨረሻ ጊዜ ማታ ነው። ማታ ግን ሩቅ ነው መሰለኝ፣ የሆነ ወራቶች ሳምንታቶች። እኔ እንደዛም እያሰብኩ ነበር፣ ግን እኮ አሁን ራሱ አውርተናል። ምን ሲሆን እንገናኝ ምናምን ብለኸኝ አሁን ራሱ አውርተናል። ምን ሲሆን ነው እንደዚህ ቶሎ ቶሎ ናፈቁ? ምን ናፈቅ ልጅ ነኝ። እዚህ እየተሽኮረመንኩ ነው። አይ ጥሩ ነው። ኖርማሊ ያው ዛሬ እነሱን ከማስተዋወቅ በተጨማሪ የሆነ አንድ የምነግርሽ ነገር አለ ላንቺ። እኔም ልነግርህ እኮ አስቤ ነበር። የምር አንተም ልትነግረኝ እኔም ልነግርህ ነው። ማን ይቅደም ታዲያ? አንተ ቅደም። ሌዲስ ፈርስት ቅድሚያ ነሽ። አይ እንደዚህ እየተባለ እኮ ነው ሁሉ ጊዜ ሌዲስ ፈርስት ሌዲስ። እኔ ቅድሚያ አይሆንም። አንዳንድ ጊዜ ቦይዝ ፈርስት ፈርስት። ታይ ምን ነው? እሺ እንትን የማይሆን ነገር ነው እንዴ? አይ የሚሆን ነገር ነው እሱማ። ስልክ እኔን ሊያስከፋ የሚችል ነገር ነው። አንዴ ደስ የሚልሽ ነገር ነው። እንደውም ላንቺ ብቻ ሳይሆን የሚወድሽ ቤተሰቦችሽም ወላጆችሽም ደስ የሚላቸው ይመስለኛል። እንደዛ ከሆነ እንስማዋ። እኔ የኔን ከመናገሬ በፊት አንተ ያንተ ነገር ግድ የለሽም ነገር። አይ ግድ የለም። ያማ ለምሳሌ የኔ ጥሩ ነገር ስለሆነ መጨረሻው የኔም ጥሩ ነገር ነው። የኔም ጥሩ ነገር ነው፣ ያንተም ጥሩ ነገር ነው። ስለዚህ አንተ ንገረኝ። እኔ ትንሽ ታውቂያለሽ ንግግር ላይ ጎበዝ አይደለሁም ምናምን። ምን ያለው አንዴ እምልሽ እንዲህ ከሴቶች ጋር ብዙ ንክኪ ስለሌለኝ ምናምን እንዴት እንደሚወራ ምናምን አኬዱ ምናምን አላውቅምና ነገሮችን ያው እንዳላበላሽ ምናምን እፈራለሁ። ግን በቪዲዮ ትላንትና እንገናኝ እንጂ ሳምንት አካባቢ ይሆናል እኔና አንቺ ከተገናኘና የሆኑ ቦታዎችም ሄደናል፣ ሻይ ጠጥተናል ምናምን አንድ ላይ ሳልፈናል። ስልክ ረጅም እያወራን ነው ምናምንና እንደዚህ አይነት ነገር ከረጅም ጊዜ በኋላ ነው እያደረኩኝ ያለሁትና የሆነ ማራቀው ነገር ምናምን እየተሰማኝ ነው እስቲ ማለት ነው። ምን እንደሆነ አላውቅም፣ ምን እንደሚባልም አላውቅም። ግን አሁን እዚህ ጋር ሆነሽ ራሱ ንገረኛ ታጋጋና ምን መሰለሽ ሊንዱ ብቻ ሳገኝሽ ምናምን ደስ እያለኝ ነው። ስናወራ ስልክ ምናምን ያኔም በጣም ደስ ይለኛል ሳወራ ካሁን ካለውበት ነገሮች እንትን እያልኩ ያለሁት አንተ ስታወራኝ ነውና ረጅም ሰዓት እንደምናወራ አውቃለሁ። በጣም አንድ ሰዓት ከምናምን አንድ ሰዓት እንደዚህ ነው የምናወራውና ደስ የሚለኝ ካንተ ጋር ሳወራ ነው። ምክንያቱም አሁን አውቃለሁ ነገሮችን ማውራት አይጠበቅብኝም። ስለዚህ እኔ ካንተ በላይ በጣም ደስተኛ ነኝ። እኔም ደስ የሚል ነገር አለኝ። ግን ይሄንን ልትነግረኝ ነው የፈለከው? በቃ እንትን ነው ሊንዱ፣ በደንብ እንድንገናኝ እፈልጋለሁ። ቶሎ እንድንገናኝ ምናምን ስራም ትምህርትም ይኖራል ምናምን፣ ግን በቃ ቅድሚያ ለኔ እንድትሰጪ ምናምን እፈልጋለሁ። አብረን እንድናሳልፍ ነው። እኮ እሱን ነበር ልክ የነበረው። እኔም እኮ እሱን ነበር ልክ የምርሽን እንደው እንደዚህ ነው ያስ እንደነው ነገር። ምክንያቱም ደስተኛ ስለሆንኩኝ ታውቃለህ፣ ካንተ ጋር ሰው ደስ ይለኛል በቃ። የምር እኔ አልጠበኩም። ለምን ብዙ ጊዜ አይተሽ ከሆነ ወይ ወንዱ ጋር ነው ወይ ሴቷ ጋር ነው የሆነ ስሜት የሚኖረው። እኔ ደግሞ ስሜቴን መደበቅ አልፈልግም። ከተሰማኝ ተሰማኝ ነው፣ ካልተሰማኝ ደግሞ አልተሰማኝ ነው። አንድ እኮ ፊልም ላይ ምናምን ነው እንደዚህ እኩል ስሜት ከሁለቱም ሳይድ የሚመጣው ፊልም ላይ ምናምን ነው። እኔ ደስ ይለኛል ሳውራት ደስ ይለኛል ምናምን ነገር
የምር ምን እንደምል አላውቅም። ማርያም የሆነ አስተያየትክ ይሆናል አይደል? ያሳፍራልና እያፈርኩ ነው እኔ። ደስ ብሎኛል። ደስ ሲለኝ መናገር አልችልም። አሁን ልቀፍሽ፣ ልሳምሽ፣ ልዘልሽ ግራ ገባኝ። ዘለኝ ይዘለኝ። ስንት ኪሎ ነሽ? በጣም ትንሽ ነኝ። 40 50 አንተ ይናክል 40 ኮንኩ እኮ በጣም ቀጫጫ ነው። ቀጫጫ እንደኔ ነው። እስቲ ወፍራም ነኝ። እስቲ ብዙ እኮ ሰፊ ልብስ ዳረክሽ ብዙ አልታይማ። አሪፍ ነው። ወፍራም አይደለም፣ ቀጭንም አይደለም፣ መካከለኛ ነኝ። ይመስለኛል መካከለኛ ነኝ እኮ። ያለሽበት ተመችቶሻል ወይስ መጨመር ወይ መቀነስ ነው የምትፈልጊው? መቀነስ ነው የምፈልገው። ምን ችግር አለ? እኔ አሯሩጥሻለሁ እንደዚህ። ስታሯሩጠኝ ቀንሳለሁ። ብዙ አይነት ሩጫ አለ። አንቺ የትኛው ነው የምትወጂው ወይ የምትፈልጊው? ድብድብ ወይስ እንደ ኃይሌ ወይ ደግሞ እንደ እንትራን ሩጥ? ዋናው ላም መፍሰሱ ስለሆነ ደግሞ ሌላ ላም ማፍሰሻም ብዙ መንገዶች አሉ ማለት ነው። ላም ምን ይሰራሉ ሩጫ ላይ? እና ላብሽ እኮ ነው ጮማው የሚቀልጠው። ኦኬ ላም እኮ ያልከኝ መስሎኝ ላብ ነው ለከል። እኔ እኮ ላም መስሎኝ ሩጫ ላይ ላም ምን ይሰራሉ? ላምማ ወተት ነው የምትሰጠው እንጂ። ቴንክ ዩ ግን አብረኝ ስለሆንክ የምር በጣም ደስተኛ ነኝ። የምር እኔም ደስ ብሎኛል። እና ላብ ትሆናለህ፣ ትሮጣለህ። ማን ነው ሩጥ ታሯሩጠኛለህ? የስፖርት ትጥቅ አልያዝንም ግን አሁን የሆነ ነገር ላደርግ ነው። ዝግጁ ነህ? እዚህ አሁን እና መቼስ ቤት ይጃል አደርግም ነው እምልሽ። ሰው ፊት እነሱ ፊት ነው ህዝብ እዚህ ጋር እንደ ችግር የሌለው ነገር ነው። አረም ችግር እንዴ ትፈራኛለህ እንዴ? አራስዋ እኔ ያሳለፍኩት ትራማ አለብኝ ከዚህ በፊት። ስም የሆነ ሰው ነኝ ጎርት ልንገራቸው። አይ ታውቸው ተበላሽታለች ሊንዳ እንዴ? አልተበላሽኩም። ኦኬ ነው። ጥሩ ነገር ነው የተናገረው። ድምጽ ከፍ አድርጎ መስማት የተከለከለ። እሺ ስለዚህ አሁን ዝግጁ ነህ? እሺ አይነን አጨፍን። ማየት አይቻልም። ግዴታ ነው። ወደዛ ወደ እነሱ እያየህ ግን ከዚህ በፊት እንደጎዱኝ ሰዎች አንቺም እንዳትጎጂ። ታረነል ጉዳ የምር እሺ። እንደዚህ ነው እንደዚህ ያዝ አለብኝ ነው አሊዝም አቲዝም ቀጥ ብለህ እንደዚህ ቆም። ምን ልታረጊ ነው? ምን ልታረጊ ነው? እንደዚህ ብለህ ቆም። እሺ ወደዚህ ፊቴ ፊት ከዛ ላይ ነው እንደዚህ። አይ ወደዚህ ከዛ እንደዚህ ጨፍር። እሺ ምን ሊሆን ይችላል? ስጦታ ነው እንዴ? ምንድነው? የሆነ ውብ ነገር ሲሰማ ያየክ ነው እንዴ? ያየክ ነው? መጥፎ ነገር አይደለም ማለት ነው። አሁን በቃ አልሰጥም ካለ በለዛ ስጦታ እኮ አዘጋጅቼልህ ነው። ሰርፕራይዝ ምናምን ነገር አታውቅም። ፈቃለሁ እኮ ሰርፕራይዝ ላደርገው እኮ ነው። እሺ ምንድነው እንዴ? ያየክ ነው ስትቆይ እየፈራው አይደለም። እኔ እኮ እንደዚህ ቼክ እያደረኩ ነበር። ያየ ነው። አይ ያየ ነው አላየም የሚለውን ነገር ቼክ እያደረኩ ነበር፣ ግን አንተ ሄድክ። አሁን ላቁርጥ ነው። እሺ በቃ አይማር በቃ እንትን በላ አይዙራ። እሺ የሆነ ነገር ንፋስ ምናምን እየተሰማኝ ነው። ለዛ እኮ ነው ንፋስ የሆነ እንዴ ይቻላል። ነይ ታብሰኝ ዞሩ ከወገቤ ይወገዳል ጭንቄን ልበል ሐኪሜ ልበል ፈዋሽ ሰላም ሰጠኸኝ ጤናዬ ዳባሽ የተባረከ እጅ በአምላክ የተቀባ ቢታቀፉት ፍቅር በሽቱት አበባ የአምላክ ቅባ ቅዱስ የቸርነት ጥበብ በእጅም ይገለጣል በሰው በሰበብ
ሰው ታከምኩኝ በእጆች ሆንኩኝ በመዳፍ ራኩኝ ከህመሜ በገላ በቅፍ ማነው ያስተማረህ እንዲህ ያለ ጥበብ በእጅ የነኩ በጤና መሰብሰብ በሐኪም በጠበል መላው የጠፋለት በእጆች መዳፍ ዳንኩኝ እንዳሰብኩት አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ ክንፍ ያርገኝ ፍቅሬ ያንሳይጣለኝ አንቺን መሳይ ወዶ ሰው ተከፍቶ አይገኝ ከሰው መሃል ምን አይኔ ላይ ጣለሽ ላይመለስ ልቤ በቃ ተከተለሽ እሰይምሽ ጥራሽ ቸገረኝ ቆንጆ የሚሆን ቆንጆ ቃላጠረ አባለም ለምኔ ጀንበር ወጣት ገባም ሳልሰራ ኩነኔ አባለም ለምኔ ጀንበር ወጣት ገባም ሳልሰራ ኩነኔ ሰው ወደድኩኝ ያልኩ ደግሞ ጠላለው ደሞ ይከፋኛል እደስታለው ዛሬ ቀጭን ኩታ ነገር አቁቴን አገኘው ስል ወዳጅ ደግሞ ማጣትን አባለም ለምኔ ጀንበር ወጣት ገባም ሳልሰራ ኩነኔ አባለም ለምኔ ጀንበር ወጣት ገባም